እስቲ ዛሬ ምን ዜናዎችን ለተመልካቾች አደረስክ? ያው እንግዲህ ዜናዎች ዛሬ አሁን አንተ የተናገርከው አለ በጎንደር በጣም በብዙ አቅጣጫዎች ውጊያ እንደነበረ ድል እንደቀናቸው ፋኖች ያደረሱ መረጃ አለ። በነፋኖ ዋና አዛዡ ሻለቃ ሀብቴ ወልዴ የሰጠው መግለጫ አለ። በብዙ አቅጣጫ ባርማጭሆ በብዙ አቅጣጫ ነበረ ውጊያው የተደረገው። በሁሉም አቅጣጫዎች ላይ ድል እየቀናቸው እስከ ምሽት ድረስ ውጊያው እንደቀጠለ ነበረ የተነገረው። ከጧት ከማለዳ ነው የጀመረው ውጊያው እስካሁን ድረስ አልቆመም። ሌላው በሰሜን ወሎ በምስራቅ አማራ ፋኖችም ውጊያ ላይ ናቸው። እሱም መረጃ ደርሶኛል። በዚህ አጋጣሚ በጧቱ የዜና ወጃችን ዜናውን ይዤላቸው በዝርዝር ቀርባለሁ። ከዛም ጋር የደረሰ መረጃ አለ። ሌላው የዘገብነው ነበር ትናንትናና ከትናንት ወዲያ በአራት ፓትሮል ሲሄዱ በሸዋ ፋኖች የተማረኩ የፌደራል ፖሊስ አባላት ነበሩ፣ 30 ነበሩ። አሁን መሳይ አንተ ጋር ውይይት ልገባ ስል ነው ቪዲዮ የደረሰኝ። ገና 3 ሰከንድ ነው 4 ሰከንድ ማለት 3 ደቂቃ 4 ደቂቃ ሆነው በአራት ፓትሮል ከ30 በላይ የፌደራል ፖሊስ አባላት ታግተው ሲገቡ ነው የሚያሳየው ቪዲዮ። ምናልባት ይህንን በነገው ስርጭታችን ይዘንላቸው እንቀርባለን። በበርካታ አካባቢዎች ውጊያዎች እንደቀጠሉ ናቸው። የወልቃይት ጉዳይ ስብሰባ አድርገው ነበር ኮሚቴው። አቶ አሸተ ደምለውና ኮሎኔል ደመቀ ዘውዴ የመሩት ስብሰባ ነበረ። ያገኘነውን ነፃነት አሳልፈን አንሰጥም ብለዋል። አጠንክረው ነው የተናገሩት። በወልቃይት ጉዳይ ላይ ህዝቡ ራሱ ዝግጁ ሆኖ እንዲጠብቅ በራያ አላማጣ የተደረገው ነገር መደገም የለበትም የሚል ነው። ሌላ የማይጠብሪ ከተማ ከንቲባ ከግድያ ሙከራ ማትረፉ ነው ዛሬ የዘገብኩት ዜና። የማይጠብሪ ከተማ ከንቲባ ማን አታ ላይ ዘነጋሁት ስሙን። እሱን ለመግደል ግንቦት 6 ሌሊት የህወሓት ታጣቂዎች የእጅ ቦምብ ወርውረው ነበረ። ነገር ግን ለጥቂት ተርፏል። ይህም የተደረገው ለምንድን ነው? በዚህ በማንነት ጉዳይ ዙሪያ ላይ አጠንክሮ የሚንቀሳቀስ በመሆኑ ነውና እሱን ለመግደል የተሞከረው ለምንድን ነው የሚሉት ልክ እንደ ራያ እንዳላማጣው ወረራ ለመፈጸም የሽብር ትርምስ አስቀድሞ ለመፍጠር የተደረገ ነው። የሆነ ሆኖ ግን በእነ ጀነራል ምግበይ የሚመሩ ኃይሎች ናቸው ታጣቂዎቹ ሙከራውን ያደረጉት። የእጅ ቦምቡ ሳያገኘው ቀርቷል የሚል ነው። በራያ አላማጣ ያለው ሁኔታ እጅግ እየተወሳሰበ ብሏል። በጣም ችግር ላይ ወድቀዋል። አገልግሎቶች መሰረተ ልማት በተለይ የጤናና የትምህርት አገልግሎት ቆሞ እናቶች በወሊድ ምክንያት ብቻ ድጋፍ አጥተው እየሞቱ ነው። ያ ብቻ አይደለም፣ ትምህርታቸውን ያቋረጡ በርካታ ተማሪዎች አሉ። ነገር ግን የወልዲያ ዘንድሮ ተፈታ የዩኒቨርሲቲ ተማሪ ያለፉትን ትምህርታቸው ከሚስተጓጎሉ በሚል የወልዲያ ዩኒቨርሲቲ ተቀብለዋቸዋል እነሱም ብቻ። አጠቃላይ ግን የመሰረታዊ ልማት አገልግሎት እንደቆሙ ነው እየሰማን ያለነውና እነዚህና ሌሎች መረጃዎችም አሉ። ዋናው ግን አነጋጋሪ የሆነ የዛሬው መረጃ ቅድም አንተ እንዳልከው የሁለቱ አባቶች ወግ ግራና ቀኝ የቆሙት ማለት ነው የአቡነ ሉቃስና የአቡነ ሩፋኤል ጉዳይ ነው በዋነኝነት ብዙዎችን ሲያነጋግር ያለው። ደረጀ እንደው የጎንደሩን ነገር በደንብ ትኩረት ሰተን የተወሰነ ሐሳብ እንለዋወጥ ጥሩ ነው። ጎንደር በተለይ ሰሜን ጎንደር አሁን ከባለፉት 2 ቀናት ከፍተኛ ተጋድሎ እየተካሄደባቸው ያለው ለረጅም ጊዜ ከፋኖ ተጋድሎ አንፃር ስማቸው ብዙ አይጠቀስም ነበር። አንዳንድ ወገኖች እንደሚሉት ከፍተኛ ዝግጅት ሲያደርጉ እንደነበረ በሰራዊት ምልመላ ስልጠና በብዙ ነገር ዝግጅት ላይ ነበሩ። አሁን መጠነ ሰፊ የሆነ ተጋድሎ ውስጥ ገብተዋል። እስቲ ስለ ጎንደሩ የተወሰነ ነገር ብንል ሻለቃ ሀብቴ ወልዴ ከ650 በላይ ሚሊሻዎች በተለያዩ ጊዜ ገብተው ስልጠና ወስደው መልሰው የአገዛዙን ኃይል እየተዋጉ እየተፋለሙ እንዳለ ገልጸዋል። ሻለቃ ሀብቴም በተለያዩ በወገራ በአምባ ጊዮርጊስ በሌሎችም በሶሮቃ ከፍተኛ የሆነ ጥቃት በፋኖች እየተፈጸመ ይገኛል። እስቲ የጎንደሩ ሁኔታ በተለየ መልኩ አሁን ላይ የተቀጣጠለበት ምክንያቱ ምንድን ነው? ባለፈው ጊዜ እንግዲህ ስልጠናም ላይ ነበሩ። 2 አይተው ከሆነ ራሳቸውን ወደ ለማምጣትም ከፍተኛ ድርጅታዊ ስብሰባ ላይ ነበሩ፣ ሲመክሩ ነበር የቆዩት። በዚህ ሂደት ውስጥ እያሉ ግን በተጓዳኝ ማሰልጠናቸውንና መከላከላቸውን አልተውም ነበር። አሁን በጠቀስካቸው ብቻ ቦታዎች አይደለም መሳይ፣ በተለይ ዛሬ እኮ በአርማጭሆ በመተማ በወገራ በተደረገው ውጊያ እነ ሻለቃ ሲሳይ አሸብር የሚመሩት የጎቤ ክፍለ ጦር ሻለቃ ባሻ ስጦታው የሚመራው የጎንደር በጋሻው ክፍለ ጦር ውጊያ ሲያደርጉ ያጣናው ዋሴ ብርጌድ ደግሞ በወገራ ኪፓዝ በገላ በአቸሬ በጋጄ ከጧት ጀምሮ ቅድም እንዳልኩ እስከ ምሽቱ ድረስ ውጊያ ላይ ነው ያሉት። በሁሉም አካባቢ ነው ብዙ ነገር ያደረጉት። በነገራችን ላይ በዚህ በጎንደር ውጊያ እየተካሄደ ባለው መሳይ ከመከላከያ ተሰልፈው ሲጓጉ የነበሩና
ፋኖን የተቀላቀሉ ነበሩ በቅርቡ የተማረኩ ሁሉ እነሱ ሰሞኑን የታድሶ ስልጠና ሁሉ ለነሱ ሰጥ ነበርና በአሁኑ ውጊያ የታድሶ ስልጠና ተሰጥቷቸው የገቡት ሊዋጉ ከፋኖ ጋር ትልቅ ተጋድሎ ማድረጋቸውና እስከዛሬ በደላቸውን የሚያካክስ ጀብዱ ፈጽመዋል ያለው ቅድም ሻለቃ ሀብቴ ወልዴ እስከዛሬ ህዝባቸውን በድለው ነበር ያን የሚክስ ጀብዱ በዛሬው ዕለት ፈጽመዋል ተብሏልና በጎንደር አካባቢ እንዳልከው አድፍጠው ነው እየሰሩ ያሉት ብዙ ጊዜ በጣም ደስ የሚል ነገር ነው አገዛዙ ብዙ ነገር እያወራ ባለበት ሰዓት ላይ በነገራችን ላይ መሳይ ጎንደር አካባቢ ሰሞኑን በሰላማውያን ሰዎች ላይ ከፍተኛ ግድያ እየተፈጸመ ነው በከተማው በጎንደር በአርባያ በለሳ በበርካታ ቦታዎች ላይ የንጹሃን ሰዎችና የሲቪሎች ግድያ ይሄ የሚሆነው ለምን መሰለህ ሁሉ ጊዜ አገዛዙ የድሮን ጥቃትና ግድያ በንጹሃን ላይ አብዝቶ የሚጨምረው በሚሸነፍበት ሰዓት ጎንደር ላይ በጎንደር ከተማና በነበለሳ ሰሞኑን እየታየ ያለው የንጹሃን ግድያ የዚህ ውጤት ነው አጥፍጠው ጸጥ ብለው እነሻለቃ ቢራራ ብዙዎቹ የተከስናቸው ምንም ነገር ሳያደርጉ ይቀቀዋሉ የሉም ነው ሲባሉ እንደ ተረብ ድንገት መተው አሁን እንደምንመለከተው ዙሪያው ያጣደፉት ነው የሚገኙት በውጊያው ሙትና ቁስለኛ የሆኑ ወታደር ብዛት ብሏል ዛሬ ሻለቃ ሀብቴ ወልዴ የአርማጭሆ የመተማና የወገራ በረሃዎች ቁጥሩት ነው በዛሬ ወደ ትራሱ የተገደለው ማለት እና አጠቃላይ በዛ በኩል ያለው ነገር አበረታችና ተስፋ ሰጭ ነገር ነው ይሆን ያለው በነገራችን ላይ እንዲህ አይነት ሽንፈት በሚመጣበት ሰዓት ላይ የአብይ አህመድ አገዛዝ ብዙ ጊዜ አይተው ከሆነ መደኞቹ ንስሮቹ ሰማያዊ የኛ ነው ምናምን በሚል ዶክመንተሪ ሲያጭበረብረን ነው የከረመው አሁን ደግሞ ሰሞኑን አይተው ትናንት ጀምሮ የተለቀቃል የቀይ ሞኒት ጥበብ ነው እንዲህ አይነት ነገር የሚመጣው ለምን መሰለ መሳይ ሽንፈት በመጣ ቁጥር ነው የሸዋፋኖች ታስታውሳለህ የዛሬ 3 ሳምንት አካባቢ ገድለው ቀዩን ቦኔት በክላሽ ባሆጉ ጫፍ አንጠልጥለውት ነበር ፎቶግራፉን አይተው ከሆነ ቦኔታቸው በማህበራዊ ሚዲያው ተሰራጭቷል ስለዚህ በፕሮፓጋንዳ መሸነፍ አለበት በእንደዚህ ልትሸፍነው አትችልም ሽንፈትህን ሆድን በጎመን ቢደልሉት ጉልበት ዳገት ላይ ይለግማል ይላሉ በፍጹም ሊሆን አይችልም በፍጹም ልትሸፍነው አትችልምና ዛሬም እንዲህ አይነት ዶክመንተሪ ሲመጣ ይሄ ነገር ችግር አለ ማለት ነው ብዬ ነበር ስናየው እንዳልከው በጎንደር ኢቭን በሰሜን ወሎ ራሱ ትልቅ ነገር ነው ያለው ነገ በዜና ተከታተሉ እየተለበደበ ስለሆነ ነው እንግዲህ የሰሜን ጎንደሩን በተመለከተ አንድ የተማረከ የአብይ አህመድ አገዛዝ ምርኮኛ ሰራዊትን ቃል ያያየው ነበር በጎንደር ቀጠና ሚካኤል ደብረ አካባቢ የተማረከ ነው መንግስት ፈርሷል ፋኖን ተዋግተን ማሸነፍ አልቻልንም የ51ኛ ክፍለ ጦር አባላት ነበርን ሙሉ ለሙሉ በዛሬው አውደውጊያ ክፍለ ጦሯ ፈርሳለች ነው ያለው ይሄ የተማረከ የአብይ አህመድ ሰራዊት አባል ነው የተናገረው እንዲህ አይነቱ ነገር እንግዲህ አሁን ደቡብ ጎንደር ላይ የምታቆነው ላለፉት 9 ወራት ገትረው ነው ያዙ ደቡብ ጎንደር ላይ አገዛዙ ፈርሷል ሰራዊቱ መንቀሳቀስ አልቻለም አሁን ሰሜን ጎንደር ማዕከላዊ ጎንደር እንግዲህ ወልቃይት ደግሞ እየተዘጋጁ ነው ስለዚህ የጎንደር ምድር ለአብይ አህመድ ሰራዊት ረመጥ የሚሆንበት ጊዜ ተቃርቧል ሰሜን ሸዋ ወሎ ጎጃም ተመሳሳይ ነገር ነው ያለው በአንጻሩ አገዛዙ አዳዲስ ወዳደሮችን እያዘጋጀ ነው ቀደም ሲል ያልከው የዶክመንተሪ በቲያትርና በእንደዚህ በዶክመንተሪ ፊልም ሽንፈትን ለመሸፈን የሚደረግ ጥረት ቀጥሏል አብይ አህመድ ሰሞኑን አይተ እንደሆነ ወታደራዊ ቦታዎችን ይጎበኛል አሁን ዛሬ የሆነ አንድ መከላከያ ስፔሻላይዝድ ሆስፒታል የተመረቀበት ሁኔታ እንዲህ አይነት የቴሌቪዥን ጋጋታ የቴሌቪዥን ስክሪን ላይ ደምቆ መታየት በብዛት መታየት ጦር መሳሪያ ማሳየት ይሄ ምን አይነት ነገር ሰሜን እንዳለ የሚያሳይ ነውና ምናልባት ሽንፈቱ ከበራፋቸው የደረሰ ይመስላልና ከዚህ በላይም ብዙ ርቀት የሚሄዱ አይደሉም ሌላ ዙር ይመጣል አሁንም ተራክፎ ይመለሳል የአሜሪካ መንግስት መሳይ ባልተለመደ ሁኔታ በኢትዮጵያ ውስጥ አሜሪካ እኮ መንግስት ውጭ ጉዳይ ሚኒስትር እኮ አይደለም ከዛ ከዋሽንግተን ዲሲ እኮ አይደለም ወይም ከኮንግረስ አይደለም እኮ መግለጫ አይሰጥም በኢትዮጵያ አሜሪካ አምባሳደር እኮ ነው ኢትዮጵያውያን በጣሊያን ጭፍጨፋ ወቅት የካቲት 12 በተጨፈጨፉበት አደረ ታሪካቸውን አክብረው የአብይ አህመድን አገዛዝ ማሸነፍ አይቻልም ጦር አቁም ሲሉት እኮ ለሱ ነው እኮ የሚናገሩት በዲፕሎማቲክ ቋንቋ ይሄን ጦርነት ማንም አሸነፍ አይችልም የሰላማውያን ተቋማት አይመቱ እኮ ሲሉ ማን እየተናገሩ እንደሆነ ይገባናል ማን ነው በድሮን እየጨፈጨፈ ያለው ሰሞኑን እንኳን በሰሜን ሸዋ ብቻ በትምህርት ቤት ውስጥ ነው ድሮን የተጨፈጨፈው የፖለቲካ እስረኞችን ፍታ ሲሉት ምን እያሉት ነው በዚህ ደረጃ ላይ እኮ የደፈሩት እኔና አንተ ካለን መረጃ በላይ የነሱ ደህንነቶች መረጃ አላቸው እያንዳንዱ ጦርነት በሳተላይት ነው የሚከታተሉት እነሱ
በካሜራ ነው የሚከታተሉት። ይሄ መንግስት እንደወደቀ አውቀውታል። ስለዚህ አብይ አሁን ያለው ነገር ምንድነው? ከቦታ ቦታ ወታደራዊ ትርኢት ማሳየት፣ ዶክመንተሪ ማሳየት ነው ዛሬ እንዳደረገው። ዛሬ እንደውም ምን ሲላቸው ነበር? የሆነ የወታደራዊ ሪፈራል ሆስፒታል ምናምን መርቆ ካሁን በኋላ ማንም ባለስልጣን የወታደራዊ እንትኖች ሪፈር የሚባሉት ወደ ውጭ በዚህ ሪፈር ከተባሉ በኋላ ይላቸዋል። እግረ መንገዱ ምንድነው? መውጣት አትችሉም፣ ነገ ጧት ሊያመልጡ ይችላሉ በተለያየ ሰበብ። በዚህ ነው እያለ ሲነግራቸው ነበር። ልክ የዛሬ 6 ዓመት ሲመጣ እንዳለው ሁሉ ደግሞ ከዛሬ ጀምሮ ቪኤት አዲስ አበባ ውስጥ መንዳት አይቻልም ብሏቸዋል ባለስልጣኖቹ። እንደዚህ እያለ ሲናገራቸው ነበር። ዞሮ ምንድን ነው በአሁኑ ሰዓት ላይ አብይ ደግሞ በዚህ ተጠቅሞበታል። ካሁን በፊት የዛሬ 6 ዓመት በሾው በምናምን በመቅረስ መጀመሪያ ላይ ህዝብ ድጋፍ ስለነበረው ተጨብጭቦለት ነበረ። አሁን ግን ያ አልሰራምና እንዳልከው ሾው በማሳየት ትርኢት በማሳየት ምን ያልተደረጋል እንዴ? በአዲስ አበባ ሰማይ ላይ ሄሊኮፕተር አብረዋል። ብዙ ሾው ነው ያሳዩ። ነገር ግን ያ ሾው አላዳናቸው። አሁንም ሊያድናቸው አይችልም። የቀይ ቦኔት ጥበብ በሚለው እንትን ላይ የቀይ ቦኔት ኮማንዶ አዛዥ አንድ ቀይ ሰው እንዲህ ብለው ቀይ ቦኔት ምንጊዜም አሸናፊ ነው ሲሉ አስገብተዋቸዋል እንትን ውስጥ ፊልም ውስጥ። ዛሬ 3 ሳምንት የሆነውን አልሰሙም እንዴ? የኔ ጌታ ቀይ ቦኔት ሰሜን ሸዋ ላይ ሪያል ማየት አለበት። ጋዳይ የሚሆን ነገር የለም ማለት ያስፈልጋል። ደረጃ በጣም አመሰግናለሁ። እንግዲህ ወደ ሌላው ርዕሰ ጉዳይ እናልፋለን። በነገራችን ላይ ዛሬ ጨምሮ አሜሪካ መግለጫዋን ካቀረበችበት ካለፈው ረቡዕ ጀምሮ የብልጽግናው መንደር በቁጣ እየተርገፈገፈ ነው። እንዴት ተነካን? እንዴት ከሽፍቶች ጋር አብራችሁ ቁጭ ብላችሁ ምከሩ ይባላል? እንዴት ከጽንፈኞች ጋር እንዴት አንድ ላይ ተኩስ አቁም እንባላለን? ይሄ ድፍረት ነው። ኖሞር የሚባለው እንቅስቃሴ ዳግም መምጣት አለበት። ይሄ አፍሪካን ለመውረር ነው፣ ኢትዮጵያን ብቻ አይደለም። እንዲህ አይነት ምንድን ነው የሚባለው ከበሮ ድለቃ ጀምረዋል። በየቦታው እየተበሳጩ ነው። ምናልባት የተላጠ ኤሌክትሪክም ለመያዝ የሞከረ ካለም አይፈረድበትም። በዚህ ወቅት ላይ አሜሪካ ምርራ መጣለች፣ አውቃለች፣ አቅሙን በደንብ ተረድታን የመጣችውና ወደ ኋላ መመለስ የለም። ወይ ምርጫው አንድና አንድ ነው፣ ወይ ቁጭ ብለ ተደራድረ እኩል ወንበር ይዘ የዚችን ሀገር መፍትሄ ታመጣለ፣ አሊያም ስልጣኑን ተሰናበትና ፍትህም ከሆነ ፍርድም ከሆነ የሚቀጥለውን አብረና ያለን ነው ጫውታው። እንደ ፋኖችን እኮ ጥቂት ጊዜ ስጡ ነው ያላቸው እኮ ያኔ ጀምርተው ያሉት ጥቂት ጊዜና ምንም እምነት አልነበረባቸውም። ዛሬ በነገራችን ላይ ለአማራ ፋኖ እንደዚህ ሪኮግኒሽን የሰጡት ሁኔታውን አይተው ነው። አብይ ሲላቸው ከነበር በተጨማሪ ስለ ህወሓትም ስለምንም ያላቸው ነገር ሁሉ ይሸል። አሁን እኮ አሜሪካዎች የሚሉት እኮ በዚህ ያልመጠን ደግፈውታል። መደገፍ ማለት እያደረገ ያለውን ነገር ሁሉ ብዙ ነገር አይተውታል። አልቻለም ነው አልቻለም። መንግስታዊ መዋቅር የሚባል ነገር የለም። እንደ ሀገሪቱን እኮ ዝም ብሎ መመልከት ነው። ብልጽግና ማን ነው እያስተዳደረ ያለው? ማን ነው እየመራ ያለው? ምን አይነት ልማት ነው እየተካሄደ ያለው? ሰው እኮ በኑሮ ውድነት ሊያብድ ደርሷል እኮ መሳይ። አጠቃላይ የሆነ ያለው ነገር በኢኮኖሚው ነገር ጠቅላላ ሞቷል። ነገ ጧት ምን እንደሚፈጠር አታውቅም። የእነሱም ስራ እንደምትመለከተው የሆነ ነገር መመረቅ የሆነ ነገር ማየት ብቻ ነው። እዛው አካባቢ እየተመላለሱ እና አይተውታል። አገሪቱ ወዴት ቁልቁለት እየሄደች እንደሆነ እየተመለከቱት ነው። ሲያዩት በ2 ሳምንት ነው በ3 ሳምንት ጨርሼ አሳያቸዋለሁ ብሎ ገባ። እንደዛ ብለው እና አበባው ታደሰና ብርሃኑ ጁላ ሲፎክሩ ተው የሚል አማካሪ የላቸውም። አማካሪዎቻቸው ምን ብለው ጨመሩላቸው? እንኳን ለቋጢ ለተራራው ማልደነገጥ ብለው ዘፈኑን አሞቁላቸው። በእነሱ ቤት ተራራው ህወሓት ነው ሲገርፋቸው የነበረው፣ ቋጢኝ ያሉት ፋኖን ነበር። እሺ ሁና ተባለ። በ2 ሳምንት ገባለሁ ብሎ ሲለመጠጡት ምን አደረገ? ወዲያው ይችማ ነገር ከአቅማችን በላይ ነች ብሎ በነገራችን ላይ መሳይ ካስታውስ አስቸኳይ ጊዜ አዋጅ ሲያውጁ እንደቀልድ ነበር ዘው ብለው በ2 ሳምንት ይጨርሷል ብለው ልክ እንደሱ ባሉበት ሰዓት ላይ ባህር ዳር ላይ ምናምን ገብተው ሲያተራምሱት ወዲያው በሚኒስትሮች ምክር ቤት ይሄማ ትልቅ ጦርነት የሚያስፈልገው ነው ብለው አስቸኳይ ጊዜ አዋጅ በሙሉ ድምፅ ጸደቀ ተባለ። ትዝ ይለናል በሚኒስትሮች ምክር ቤት። ከዛ አንደኛ ዙር ተባለ፣ ሁለተኛ ዙር ተባለ፣ ሶስተኛ ዙር ተባለ። ጠቅላላ አለ የተባለው ከመድፍ ከታንክ ከሞርታር የመሳሪያ አይነት እስከ ድሮን ድረስ አዘመተ። ከተራ ወታደር እስከ ድንበር ጠባቂ ወታደር አማራ ክልል ገባ። ድንበር ሁሉ የሚጠብቀው ተነስቶ ማለት ነው። መጨረሻ የገባ ሁሉ ሲወጣ አይታይም። አሜሪካዎች ቢያዩት የበለጠ እየተዳከመ ነው የመጣው። የዛሬ 11 ወር ጦርነቱ ከመጀመሩ
ካለው አቅም በላይ አሁን ከግማሽ በታች አሽቆልቁሎ እየተንገዳገደ ነው ያለው። ጅቆ እየመታ ነው ያለው። ለዚህ ነው አሜሪካዎችም የደፈሩ ለፋኖችም ሪኮግኒሽን የሰጡት ለዚህ ነው። ይሄ ሁሉ ዘንቦባቸው አይተውታል እኮ አማራ ክልል የተደረገውን ጭፍጨፋ እንደ አብይ አህመድ ጭፍጨፋ ቢሆን ፋኖች ጠንካራ ባይሆኑ ነገር ሰባብሮት ነበር። ነገር ግን በገደላቸው ቁጥር ልክ ዛፍ ከስሩ ሲቆርጠው እርፍ ቁጥቋጦ ሆኖ እንደሚወጣ ፋኖች እየጠነከሩ እየበዙ እየማረኩት እያስገበሩት መጡ። ዛሬ አሜሪካዎች እቅጩን ነገሩት በገዛ ነው። ለምን ኮረንቲ ይጨብጡ እንኳን ዛሬ እኩል ጠራችሁ ይሏል እንዳለው ነገ ጧት እኩል የማይጠራበት ጊዜ ይመጣል እና ይሄው ነው እየሆነ ያለው። አመሰግናለሁ ደረጃ። እንግዲህ ሌላኛው ርዕሰ ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈተና ነው። ቤተክርስቲያኒቱ ፈተና ላይ ነው ያለችው። አቡነ ሩፋኤል የጋምቤላ፣ ቤንሻንጉል፣ የቄለም ወለጋና የደቡብ ሱዳን ሀገረ ስብከት ሊቀ ጳጳስ ናቸው። እኛ አባት የአብይ አህመድ ዙፋን አስጠባቂ ሆነው መምጣታቸውን በግልጽ በአደባባይ ከገለጹ በኋላ ብዙ ነገር እያደረጉ ነው። አሁን በይፋ በኦሮምኛ ቋንቋ ስለ ሰባተኛው ፓትርያርክ እያወሩ ነው። እኛ ሀገራችን ኦሮሚያ ነው ብለዋል። እውነት ለመናገር በጣም የሚያሳፍር በጣም አንገት የሚያስደፋ ለኦሮሞ ልጆች ትልቅ ስድብ ትልቅ የቅስም የሚሰብር ሁኔታ ነው እየተፈጠረ ያለው። ምንድናቸው እኛ አባት? እሳቸውን ስናነሳ እንግዲህ ሌላ ደግሞ አባት አሉ። አቡነ ሉቃስ በአብይ አህመድ ካንጋሩ ፍርድ ቤት ተከሰዋል። ያኔ አብይ አህመድን ጭንቅላቱን በሉት ብለው እዚህ አሜሪካ በነበረ አንድ አውደ ምሕረት ላይ በመናገራቸው ክስ ቀርቦባቸዋል። በሌሉበት ጥፋተኛ ተብለዋል። እሱንም በተመለከተ ሰሞኑን በአዲሱ ሚዲያ ላይ ቀርበው ነበረ። በሁለት ክፍል በቀረበው በዚሁ ቃለ ምልልሳቸው ምን ስህተት ተናገርኩ? እኔ ነኝ መከሰስ ያለብኝ ወይስ የሚገድሉትና ሽልን ከሆድ ውስጥ ቀዶ የሚያወጡት ናቸው? ህፃናትን የሚደፍሩ ማን ነው መከሰስ ያለበት? ብለው በፊት የነበራቸውን አቋም መልሰው ያጠናከሩበት ሁኔታ ነው ያለው። የሁለት አባቶች ወግ የተወሰኑ ደቂቃዎችን እንወስዳለን። ከአቡነ ሩፋኤል እንጀምራለን። ምናልባት ደረጃ ትንሽ ያሉትን እንስማ። ኦሮምኛ ነው ትርጉሙ አንተ ጋር እንዳለ ተስፋ አደርጋለሁ። እኔ ጋርም ይገኛል። ለተመልካቾች ያሉትን የገለጽን የተወሰነ እንወያይበታለን። ቢይኬኛ ኦሮሚያዳ አመንቲን ኬኛ ተዋሂዶዳ ፓትርያርኪን ኬኛ ቶኮ እንጎበኛቶን ወበሩ ፍታሊላ ትሲሊን ብፁዕ ቅዱስ አቡነ ባሲሊዮስ፣ ብፁዕ ቅዱስ አቡነ ቴዎፍሎስ፣ ብፁዕ ቅዱስ አቡነ ተክለ ሃይማኖት፣ ብፁዕ ቅዱስ አቡነ መርቆሪዎስ፣ ብፁዕ ቅዱስ አቡነ ማትያስ የደርበብኝ ደረጃ ምናልባት ትርጉሙን ለተመልካቾች ለማቅረብ ያህል ሀገራችን ኦሮሚያ ናት፣ ሃይማኖታችን ተዋህዶ ናት፣ ፓትርያርካችን አንድ ነው፣ ቀጣዩ ሰባተኛ ፓትርያርክ ደግሞ ኦሮሞ ነው። ኦሮሞ ፓትርያርክ መሆን አለበት፣ ከባርነት መላቀቅ አለብን። ትግል ማለት ይህ ነው እንጂ ጫካ መግባት አይደለም። መተ ከኔ ጋር ድምፅ ሆነ ጩህ፣ 4 ኪሎ ኦሮሞ ፓትርያርክ ይግባ እያልክ ታገል። የቁልቢ ገብርኤል ብዙ ገንዘብና በንግድ ባንክ ያለው ወርቅ ትተን ገንዘብ ጥለን ዳውን አናስቸግርም፣ እንካፈላለን። ከዚህ 5 ሳንቲም አንለምንም፣ ከ4 ኪሎና 5 ኪሎ እንወስዳለን። ኦሮሞነት ማለት ለዚህ መታገል ነው፣ ፕሮፓጋንዳም ሳይሆን በስራ ነው የምናሳየው። የሃይማኖት አባት ናቸው ወይስ የኦሮሚያ ብልጽግና ካድሬ? እኚህ ሰው እውነት ክብርም የሚያስፈልጋቸው አይመስለኝም። በገዛ እጃቸው የሃይማኖት አባትነት ጸጋቸውን የገፈፉ ናቸው። ምንድን ናቸው እኚህ ሰው? መሳይ ምን መሰለህ፣ ንግግራቸውን በሁለት አንጓን ከፍለዋለን። ንግግራቸው ያተኮሩበት ነገር 2 ነጥብ ላይ ነው። የሳቱት ነገር ግን እልፍ ነው። ግን በሁለት ይከፈላል። ሁለቱ አንዱ ፓትርያርክ ላይ ነው፣ ዘር ፓትርያርክ ያነጣጠሩት። ሁለተኛ ያነጣጠሩት ገንዘብ ላይ ነው። በዚህ ንግግራቸው ስለ ቁልቢ የተናገሩትን እንትን ስላላልከው ነውና ስለ ቁልቢ የሚገባው መጽዋት ብለዋል። እና ሀገራችን ኦሮሞ ነው ብለው ነው የጀመሩት። ምናልባት ሶስተኛ እሱ ሊሆን ይችል ይሆን በሶስት አንጎ። ምክንያቱም ቢያ ኬኛ ኦሮሚያ ብለው ሲነሱ ኦሮሚያ የሚባል ሀገር የለም። ይሄ የኦነግ ማኒፌስቶ ላይ ያለን ኦሮሞን ነፃ ሀገር የማድረግ ይሄ ራሱ ሌላ ትርጉም ያለው ነገር ነው። ኦሮሚያ ምናምን የሚባል እኮ ሀገር እኮ ሁሌ እንደምናወራው ነው። ቲፒኤልኤፍ የፈጠረው ነው። ኢቭን ከዛ በፊት አማራ ይባል ክልል ነበር እንዴ?
ኦሮሚያ የሚባል ክልል ነበር እንዴ ቲፒኤልኤፍ ከመጣቱ? አሁን እነሱ እኔ አንዳንዴ የኦሮሞ ኤክስትሪሚስቶች ኦሮሚያና ኢትዮጵያ እያሉ ሲያወዳድሩ ይገርመኛል። እንዴት ነው እናት ጋር በጣም እንደ የዛሬ 30 ዓመት ቲፒኤልኤፍ መለስ ዜና የፈጠረው ሀገርና 3000 ዓመት ያላትን እናት ትልቅ ሀገር ቢያደርጉ ሲሞክሩ ይሞክራል። ለሆነ ሆኖ በመንፈሳዊ ቃል እንዲገባቸው አቡነ ሩፋኤል አገሮ በሰማይ ነው ቢያውቁት ነው የያዙት ወንጌል እርሶ የጨበጡት ወንጌል የሚለው ምንድነው? ሀገራችን በሰማይ ነው። ተውት ኦሮሚያ፣ ተዋት ኢትዮጵያ፣ ይችን ምድር እንኳን የኛ አይደለችም ነው የሚለው። ከዚህ ሁሉ ይሄ መንፈሳዊ እይታ ነው። ኢየሱስ ክርስቶስ በቁ ይላል ዮሐንስ ላይ ከነገድ ከቋንቋ አጃቸው ከሁሉም ነው። የእርሶ ሀገር ግን ቤት ነው። ኢትዮጵያ እንኳን አይደለችም፣ ምድር እንኳን አይደለችም። ከሁሉም ጠበው ጎጥ ውስጥ ገቡ ሀገሬ ነው። እጅግ በጣም የሚያሳፍር ንግግር ነው የተናገሩት። ሁለተኛ ትልቁ ወደ ችግሩ በኋላ መጣለሁ። እኛ አባት አቡነ ሩፋኤል ካሁን በፊት ሰምቻቸው አልተናገርኩም ነበር። ለምየቸላይ ነው ሰምኋቸው። በጣም ሲሳደቡ ሲሉ ኦርቶዶክሶች ሲገደሉ፣ በድንጋይ ሲወገሩ፣ ገዳማውያን ሲገደሉ፣ በጥፊ ሲመቱ ቄሶች መንገድ ላይ ብዙ ነገር ሲደርስ ድምጻቸውን ሰምቸዋል። አቡነ ሉቃስ አብይን ሲናገሩት ብድግ አሉ። የጥምቀት በዓል ሲከበር ጋምቤላ ላይ አዩዋቸው። አቡነ ሉቃስን ዘለፏቸው። አቡነ ሉቃስ አጥፍተው እንኳን ቢሆን ይላል የያዙት መጽሐፍ አጠፋኩም ተመልከት ቢሆን ኢፍ ነው ምን ቢያጠፉ እንኳን አቡነ ሩፋኤል አቡነ ሉቃስ እንኳን በአደባባይ ሊወቅሷቸው በመንፈሳዊ የሆኑ የሰውዬ ማለት ነው ሊናገሯቸው እንኳን አይችሉም። ምንድን ነበር የሚሏቸው? አባቴ ወንድሜ እንዲህ እኮ ያለው ነገር ትክክል አይደለም ብለው በግድ ነበር የሚያናግሯቸው። ምክንያቱም መጽሐፍ ቅዱስ እንደሚነግረን አባት ኃጢአት በሰራ ጊዜ ኃጢአት እንኳን ቢሰራ ነውሩን አትግለጠው ነው። የሰውን ነውር መግለጥ ያስረግማል። ኖህ የወይን ጠጅ ጠጥቶ በሰከረ ጊዜ ሴምና ያፌት የተባሉት ልጆቹ የአባታቸውን ራቁትነት ሲሸፍኑ፣ ካም ግን በአባቱ ራቁትነት ሳቀ። ኖህ ስካሩ በለቀቀ ጊዜ ልጆቹ ያደረጉበትን አወቀ። ሴምና ያፌትን ሲባርካቸው፣ ካምን ግን ረገመው። የአባትን ኀፍረት መግለጥ የሚያስረግም ነው። ኢቭን ቢያጠፋ እንኳን አቡነ ሉቃስ ግን አላጠፋም። አቡነ ሉቃስ እንደ ናታን ነው የተናገሩት። አብይ አህመድ ገዳይ ነው፣ አብይ አህመድ ጨፍጫፊ ነው ብለው ነው የተናገሩት። በአቡነ ሉቃስ ንግግር እዚህ ላይ መሳይ መጠንቀቅ ያለብን አንዳንዶችም ሊያሸማቅቁ ግን እሳቸው እኮ ይህም ማለት ምናምን እያሉ ሚዛን የሚጫወቱ በጣም መጠንቀቅ አለብን። ኢትዮጵያ ውስጥ የተለመደ አንድ ነገር አለ። በካድሬዎች ሰው ይገድሉና ይደፍሩና ይጨፈጭፉና ዝም ይላል። እሱን ስናጋልጥ ስንጮኛ ኧረ እባካችሁ ጮኻችሁ ነው። ምንድነው እንደዚህ ማክረር ይሉናል። የገደለውን ሳታወግዝ ሰው ተገደለ ነብይ የመጮህ እንዴት ሌላ አካል ትለኛል? አቡነ ሉቃስ ያሉት እኮ ነገር ነው። አብይ አህመድ ይሄን ሁሉ የድሮን ጭፍጨፋ ሲያደርግ፣ ይሄን ሁሉ ጦር ሲያዘምት፣ ይሄ ሁሉ መከራ በህዝብ ላይ ሲሆን እንደ ሰጎን አንገትን ቀብር አሸዋ ውስጥ ጸጥ ብለህ የተመለከትክ አብይ አህመድ ገዳይ ነው ሲሉ ምን ነው ይከፋሃል? ለምንድን ነው የምትገረም? ይሄን ነገር ነውና አቡነ ሉቃስ ለዚህ ነው መከሰስ መወቀስ ያለበት ማነው አሉ ገዳዩ ነው እንጂ ገዳዩን በትክክለኛ ስም የጠሩት እሳቸው ነው የደፋቸው። እኚህ ሰውዬ ግን ካሁን በፊትም ሰምቻለሁ። በነገራችን ላይ በመንፈሳዊ ህይወታቸው በእግዚአብሔር ቃል ሳይታሹ በብሔር ኮታ እየተባለ ጵጵስና መስጠት ያልሆነ ቦታ ላይ መሾም እንዲህ አይነት አባትን ነው የሚያፈራው። ራሳቸው አቡነ ሩፋኤል የተሾሙት በብሔር መሆኑን በቲፒኤልኤፍ ጊዜ ሰምተናል። ለሆነ ጉዳይ ተፈልገው ቲፒኤልኤፍ ያስቀመጣቸው ናቸው። በዚህ በሶማሊያ በምን አካባቢ ላለው ነገር ምንም ነገር ሳያደርጉ ማለት ነው። አደጋው ተመልከተው። ቢያውቁት ኖሮ የመጽሐፉን ቃል እንደዚህ አይዳፈሩም ነበር አንዳንድ እና እንዲህ አይነት ቄሶች ይመጡና አንድ የካህናት ጉባኤ ላይ ጠምጥመዋል አሉ አንዱ በቃና እኔ እንደውም እሳቸው ናቸው አሁን ይመስል ልክ ኃይለኛ ነገር ምን ተሰጠና የሊቃውንቱ ጉባኤ ነው። እስኪ ጥያቄ ያላችሁ ሲባል አንዱ ብድግ አረጉና እንደው የኔታ ጎበዝ እኮ አዋቂ እንዲባሉ ነው እንደው እቺ ገላትያ የጳውሎስ እህቱ ናት ሚስቱ አሉ።
ገላትያ ሀገር ነው። የጳውሎስ መልእክት ወደ ገላትያ ሰዎች ነው የሚለውና የሴት መሰላቸው እንዲህ አይነት አባቶች አሉ። ምኑም ሳይገባቸው የጠመጠሙ ለዚህ ነው ከመጠምጠም መማር ይቅደም የሚሉት አባቶች። እንዲህ አይነት እርሳቸው በኮታ መሾማቸው ሲያንስ ተመልከታየ። የቤተክርስቲያናችንን ትልቅ ጥፋት ምንድነው? አንዳንድ ሰው በስንዝር ያህል ስትለቅለት እስከ ክንዴ ካልገባው ራሳቸው በኮታ መጡና ምን አደረገው? በኮታ ደግሞ ፓትሪያርክ ሾም ብለው ክንዳቸውን ዘረ። ምን ነው በእንቁራሩ ጊዜ በቀጣሽ ያኔ በእንቁራሩ ነበር። እርሳቸው በኮታ ሲሾሙ አይቻልም ቢባሉ ኖሮ እዚህ ደረጃ ላይ አይደርሱም ነበር። ያን ይሆነ ሁለት ያልገባኝ ነገር አለ። ሰባተኛ ፓትሪያርክ አሉና ሲጠቅሱ ስድስት አውቀው ሳያውቁ አቡነ ቴዎፍሎስ፣ ባሲሊዮስ፣ ተክለ ሃይማኖት፣ መርቆሪዎስና ማቲያስን እንደዚህ ጠቀሱ እና አቡነ ጳውሎስን ለምን እንደዘለሏቸው አላውቅም። አውቀው ይሁን የዘለሏቸው ሳያውቁ የዘለሏቸው አላውቅም። ሲዘለሏቸው ሰማለሁ አሉና ሰባተኛው ፓትሪያርክ ኦሮሞ ነው አሉ። እኒህ ሰውዬ እኮ ኢየሱስ ክርስቶስ በምድር ላይ በኖረበት ሰዓት ላይ 12 ሐዋርያት ሲመርጥ ቢኖሩ ኖሮ አመጽ ያስነሱ ነበር። ከነ ሄሮድስ ጋር ሆኖ ማለት ነው። ከነ ሄሮድስ ጋር ሆኖ ከነ ጲላጦስ ጋር ሆኖ ያምፁ ነበር ማለት ነው። ምክንያቱም 12ቱም ሐዋርያት ከዕብራውያን ናቸው። የተመረጠው በዘር አይደለም። አባቶችን የሚመርጠው መንፈስ ቅዱስ ነው። አባቶች የሚመረጡት በጸሎት ነው። በፍጹም የለም። የዘር ነገር በቤተ ክርስቲያን ውስጥ ሊኖር አይገባም። ሁላችንም በክርስቶስ አንድ ሆነናል ነው የሚለው መጽሐፍ። እንዲህ አይነት ነገር የሚያመጡ እንደ ጣዖት አምላክ የሚቆጠሩ ናቸው በመጽሐፍ። ዛሬ አብይ አህመድ በቀደደው ፖለቲካ ውስጥ ገብተው ከብልጽግና በላይ ብልጽግና ነው እያሉ የተጫወቱ ነው። ምን እያደረጉ እንደሆነ አይገባኝም። ቅድም እንዳልኩት ቤተክርስቲያን እዛ መከራ ውስጥ በምትገባበት ሰዓት ላይ ምንም ያላሉ ሰውዬ አብይ አህመድ ተነካ ብለው ኮረንት ሊጨብጡ ነበረ። ዛሬ ደግሞ እንደምትመለከታቸው ፓትሪያርካችን በዚህ ነው ይመጣልን ብለው የእግዚአብሔርን አሰራር መንፈስ ቅዱስን በሚቃወም ሁኔታ ያን አደረጉ። ሁለት ገንዘብ ላይ ያላቸው አመለካከት ከቁልቢ ገብርኤል የሚመጣውን ገንዘብ ትተን አንገነጠልም። በንግድ ባንክ ያለ ብርና ወርቅ ትተን አንተውም። የምትፈልግ ካለህ እኔ ጋር መተህ የኦሮሞ ፓትሪያርክ ይሁን ብያት እኔ ጋር በጩ። ትግል ማለት እሱ ነው አሉ። ገንዘብ የሚወድ ሰው ለእግዚአብሔር ሊሆን አይገባም። እኒህ ሰውዬ ይሄን አስኬማ ሲጭሩ እዚህ ላይ መጀመሪያ ስርዓተ ምንኩስና ወስደው ነው። ስርዓተ ምንኩስናን ደግሞ የወሰዱት ተገንዘው ነው። ምክንያቱም መነኮሰ ማለት ሞተ ማለት። ስለዚህ ይገነዛሉ፣ ፍትሃት ይደረግላቸዋል። ለምንድን ነው ሞትኩ ሲሉ ለምንድን ነው የሚሞቱት? ለዚህ ዓለም ፍላጎት ሞቻለሁ፣ ለብልጭልጩ ነገር ሞቻለሁ፣ ለክፋት ስራ ሁሉ ሞቻለሁ። የክርስቶስ አምሳል ነው። ምክንያቱም ክርስቶስ በምድር በተመላለሰበት ጊዜ ከገደላቸው አጋንንቶች ካስወጣቸው ከገሰጻቸው አጋንንቶች ለምጽ አጽቷል፣ ጎባጣ አቅንቷል፣ ብዙ ነገር አድርጓል። ከዚያ ይልቅ ሲሞት ወይም በመስቀሉ ላይ ክርስቶስ ሲኦልን በርብሯት በሞቱ አሸንፏል፣ ድል ነስቷል። ስለዚህ ለምን ለክፋት ስራ ሁሉ የሞተ ነበር። የሱ አምሳያ ናቸው። እነሱ ምን ብለው ነው የሚመቱት? የዚህ ዓለም ፍላጎት ለያሳሳይ ብለው ነው። ሲያስተምር ምን አለ ኢየሱስ? ለገንዘብና ለእግዚአብሔር ልትገዙ አትችሉም። ከሁለቱ አንዱን ምረጡ። ወይ ገንዘባችሁን ውደዱ ወይ እግዚአብሔርን አምልኩና ፓራራል ላይ ያስቀምጠው አይታል። ለምን መሰለህ? ገንዘብ አደገኛ ነው። ከማን ጋር ተነጻጸረ? ከእግዚአብሔር ጋር። ይሄ እግዚአብሔር ነው፣ ይሄ ገንዘብ ነው። ለገንዘብም ለእግዚአብሔርም ልትገዙ አትችሉም። ገንዘብ እንደ አምላክ ከእግዚአብሔር ጋር ተነጻጸረ። ለምን? አንዳንዶች ያመልኩታል። እንደማን አይነት? እንደ አቡነ ሩፋኤል አይነት። ስለዚህ ይሄንን የገንዘብ ፍላጎታቸውን ይዘው እዛ ውስጥ አይናቸው ገንዘብ የቁልቢ ሙዳይ መጽዋት ላይ የንግድ ባንክ ያለው የኢትዮጵያ የቤተክርስቲያን ተቀማጭ ነገር ላይ ደፍረው በአደባባይ ተናገሩ። ደግሞ ሲናገሩ መሳይ እንደምታየው እዚህ ምስላቸው ላይ ከኋላ እኮ ታቦት ቆሟል። የእግዚአብሔር እኮ አውደ ምሕረት ላይ ነው የሚሉት። ፈሪሃ እግዚአብሔር የሚባል ነገር እኮ የለም። በቃ ተቀጣ ይሄን ነገር አደረጉ። አናንያና ሰጲራ የሚባሉ መሳይ እንደው አላበዛና አናንያና ሰጲራ የሚባሉ ባልና ሚስቶች
የሐዋርያቶች 120 ቤተሰብ ሆነው እንዳንድ ልብ ሐሳቢ እንዳንድ ቃል ተናጋሪ በነበሩበት ሰዓት ላይ እዛ ማህበር ውስጥ እንግባ ብለው ባልና ሚስቶቹ ተመካከሩ። ከተመካከሩ በኋላ ምን እናደርግ ሲባል እዛ ማህበር ውስጥ የገቡት በሙሉ ያላቸውን ወርቅ፣ ሰዓት፣ ምን ንብረታቸውን እየሸጡ ለማህበሩ ያስገቡ ነበር። እነዚህ ባልና ሚስቶች ደግሞ መሬት አላቸው። እኛም መሬታችንን ሽጠን እዛ እናስገባ ብለው መሬታቸውን ሲሸጡት ገንዘቡን ሲቆጥሩት አሳሳቸው። ተመልከት፣ እግዚአብሔር ማህበር ውስጥ መግባትን ፈለጉ። በእጃቸው ላይ የያዙት ገንዘብ ደግሞ አሳሳቸው። ስላሳሳቸው ምን አላት? ሚስቱን ሂዶና ባልየዋ እንደምተመካከሩ ጴጥሮስና ጳውሎስ ጋር ሄደን እነ ጴጥሮስ ጋር ሐዋርያት ጋር ገንዘባችሁን መሬቱን በስንት ያህል ዋጋ ሸጣችሁ ካሉ አሉ ቀንሰን እንናገር ብለው ተመካከሩ። ባልና ምን ማድረግ አስፈለጉ? ማህበሩ ውስጥ መግባት አስፈለጉ። ከገንዘቡ ማስቀመጥ ፈለጉ። ገንዘብ በጣም መጥፎ ነው፣ በጣም ጥሩ ነው አለና ሄዱ። አናንያ መሬታችሁን በምን ያህል ሸጣችሁታል ሲለው ልክ ሚስቱ ጋር እንደተመካከረው በዚህ ያህል ዋጋ ሸጥ ነው አለ። በመንፈስ ቅዱስ አይቶት ስለነበር ጴጥሮስ ለምን ሰይጣን በልብህ አደረ? መሬቱን እኮ ሳትሸጠው ያንተው ነበረ። ከሸጥቀው በኋላ ለምን ሳትሰፍ ብሎ ሲያዝንበት ነው የሚለው። መንፈስ ቅዱስ አዘነበት። አናንያ ወዲያው ሞተ ይላል። ከዛ መጣች ሚስት የባሏን መሞት ያልሰማች። መሬታችሁን በምን ያህል ሰዓት ሸጣችሁ ስትል ልክ እንደ ባሏ በዚህ ጊዜ ያለ ምንም ነገር አላችሁ። ባልሽን የቀበሩት ሰዎች በደጅ ይጠብቁሻል። እሷም ወዲያው ሞተች። ባልና ሚስት በአንድ ቀን ተቀበሩ። በምን ምክንያት? ገንዘብ። አየው እንዴት እንደሚነጥል። ወይ ገንዘባቸውን ይዘው ወደዛው አልወጡ። ከእግዚአብሔርም ከገንዘቡ ምን ሆነ ብለው ሲያምታቱ ይሄ ነገር ነው የደረሰው። እኚህ ሰው አሁን ስለምንድን ነው የሚያወሩት? ኦሮሚያ ፓትርያርካሉና የዘር ነገር አወሩ። ቀጠሉና የቁልቢ ገብርኤል ሙዳየ ምጽዋትና ንግድ ባንክ ያለው ብር ወደኛ ነው የሚመጣው እንዴ? የኦሮሞ እኮ ቁልቢ ገብርኤል እኮ ያለው ሙዳየ ምጽዋት ፎርዛት ማቅረብ ከኦሮሚያ ክልል ብቻ የሚሰበሰብ አይደለም። ቅድም እንደተናገርኩት ክርስትና ማለት ቋንቋና ዘር የለው። በመላው ኢትዮጵያ የሚገኙ ኢትዮጵያውያን የኦርቶዶክስ ተከታዮች፣ በመላው ዓለም የሚገኙ የኦርቶዶክስ ተከታዮች በስለትና በምጽዋት የሚሰጡት እኮ ነው። የቁልቢ ስለት አይደል እንዴ? እንደው እውነት እናውራ ካልን ኦሮሚያ ውስጥ የኦርቶዶክስ እምነት ተዋህዶ የእስልምና ተከታዮች፣ የሙስሊም ተከታዮች፣ የፕሮቴስታንት ተከታዮች ይላል ብንሄድ ሁሉም አለ። ዋቄ ፈናዎችም አሉ። ወለጋ አካባቢ ፕሮቴስታንቶች አሉ በብዛት። ሸዋ አካባቢ ኦርቶዶክስ አለ በብዛት፣ ግን ሙስሊም ይበዛል። ማንዷቸው ነገር ይበዛል። ቁልቢ ውስጥ እኮ ያለውን ሙዳየ ምጽዋት የሚሰጠው ኦሮሚያ አይደለም። ከመላው ኢትዮጵያ እየነጎደ ከአማራው ክልል ከትግራዩ ከምኑ ከመላው ዓለም እየሄደ የሚሰጠው ነው። እኔ እነዚህ በብሔር ጳጳሳት የሆኑ ሰዎች የማይገባቸው ነገር የቁልቢ ገንዘብ የኦሮሚያ ክልል ገንዘብ ነው ይላሉ። ብዙ ጊዜ እንዴ ከየት ነው የመጣው? እና እኒህ ሰውዬ ፓትርያርክ ቢሆኑ ምን ሊያደርጉ ነው? ለአብይ አህመድ ጥይት መግዣ ሊሰጡት ነው የቤተ ክርስቲያንን ገንዘብ ወይስ ምን ሊያደርጉት ነው? እኮ ነው ግራ የሚያጋባኝ። አዎ እንደውም መንግስት ከቤተ ክርስቲያን እንደሚበደር እኔ ያውቃለሁ። ምክንያቱም አብዛኛው በኢትዮጵያ ንግድ ባንክ ከተቀመጠው ገንዘብ የቤተ ክርስቲያኗ ገንዘብ አለ የማይንቀሳቀስ በየጊዜው በየሳምንቱ ይመጣል። ከሙዳየ ምጽዋት ከምን እየተጨመረበት እኒህ ሰውዬ ያን ቦታ መቆጣጠር ነው የፈለጉት። ይህን ገንዘብ ለአብይ ሊሰጡት ነው የፈለጉት። አብይ አህመድ ቤተክርስቲያን መገንጠል የፈለገው ይሄን ነገር ለማድረግ ነው። ዞሮ ገንዘብን እየወደዱ እግዚአብሔርን ማምለክ አይቻልም። ገንዘብን እየወደዱ እግዚአብሔርን ማምለክ ክርስቶስን መሸጥ ነው ያመጣው። ይሁዳን መሆን ነው ያመጣው። በ30 ዲናር ጌታውን እንደሸጠ እንደ ይሁዳ ነው የሆነው። ስለዚህ ገንዘብ የሚወዱ ከሆነ ቤተክርስቲያኑን ለቀቅ ያድርጉል። አይናችሁ ደም ያይላል። ይሁዳ ያቺ መግደላዊት ማርያም ሽቶውን ክርስቶስ እግር ላይ ስትሰብረው አልዓዛር ቤት ምንድን ነበር ያለው? እንዴት ይሄ ሽቶ ይሰበራል? ተሽጦ እኮ ለድሆች ይሰጥ ነበር ብሎ ተቆጣ። ኢየሱስ ግን ምን አለው? ድሆች ሁሉ ጊዜ ከእናንተ ጋር ናቸው። ይቺ ሴት እኔን ሽቶ በመቀባት ለፋሲካ ወይም ለስቅላቴ ማለት ነው አዘጋጀች፣ መልካም አደረገች። ይሄ መንግስት ወንጌል በተሰበከበት ሁሉ ይህ በጎ ስራዋ ይነገርላታል። ይሁዳ ግን ያን ማለቱ ለሽሽቶ ለድሆች አዝኖ አልነበረም ይላል እዛው መጽሐፍ።
ገንዘብ ይወድ ስለነበረ በመጨረሻ ምን ሆነ ውጤቱ? ይሁዳ ምን ሆነ ውጤቱ? ጌታውን በ30 ብር መሸጥ ሆነ። ራሱ ተጸጽቶ መሞት። ለምን? የገንዘብ ፍቅር ያለው ሰው ለእንደዚህ አይነት አይገባም ጭራሽ መጽሐፉ ነው የሚለው። ስለዚህ አቡነ ሩፋኤልም የጵጵስና ልብስ ለብሰው ስለ ቁልቢ ገብርኤል የስለት ገንዘብ የምጽዋት ገንዘብ በንግድ ባንክ ስለተቀመጡ 4 ኪሎና 5 ኪሎ ስላለው ገንዘብ አይናቸው እንደዚህ ደም ከቀላ ይህ ሰውዬ ትንሽ ስልጣን ቢሰጣቸው ምን ያደርጉ ነው? ቤተክርስቲያኗን ነው በቁማ የሚሸጡት። ይሄን ለማለት ነው። አበዛው ደረጃ አይ በጣም ጥሩ ነው። ያው የመጽሐፍ ቅዱስ ዕውቀቱም በጣም ጠቅሟል። በጣም በጥሩ ሁኔታ ነው እውነት ያስተማርከን ማለት ይቻላል። ይሄ ማብራሪያ ብቻ ሳይሆን በመንፈሳዊ ነገር ውስጥ ገብተም ነው የነገርከንና በጣም ጠቃሚ ነገሮችን ነው የነገርከን ደረጃ። እንግዲህ እኔ ደግሞ በሌላ መልኩም እንየው እኚህ ሰው ገንዘብ ወደው ነው አይደለም የሚለው ነገር ላይ ከመግባታችን በፊት ሚሽን ተሰጥቷቸው ነው እንዲያደርጉ ከኦሮሚያ ብልጽግና ሚሽን የተሰጣቸው ሰው ናቸው። አጀንዳ አለቀ በቋንቋችን አይሰበክም ሲሉ በቋንቋቸው መጽሐፍ ቅዱስ ተዘጋጅቶ ስብከት ተዘጋጅቶ መዝሙር ተዘጋጅቶ አስተማሪ ተዘጋጅቶ በሰፊው በኦሮሚኛ ቋንቋ መሰበክ ጀመረ። ያ አጀንዳቸው ሞተ። ሌላ አጀንዳ ሲያጡ እንዲህ አይነት የቁልቢን ትንንሽ አጀንዳዎችን ይሄ ከላይ ከዛ ከኦሮሚያ ብልጽግና የሚሰጣቸውን አጀንዳ ነው። ምን ጌቷን የተማመነች በግላቷን ውጪ ታሳድራለች ሆኖባቸው እንጂ እኚህ ሰው እንደው አንድ ቀን ቤተክርስቲያን ደጃፍ የደረሰ ስለዚህ መንፈሳዊ ነገር በዚህ ደረጃ መግለጽ ነበረበት አይደለም። እኚህን የሚያክል አስኬማ ያጠለቁ አባት ተብለው ሀገረ ስብከት የሚመሩ ጳጳስ ይቅርና በቤተክርስቲያን ደጃፍ የተመላለሰ እንኳን ይሄ የሚጠፋው አይደለም። ሆነን ለመናገር ደረጃ እንደው ዝም ብለህ ስታያቸውም ካነጋገራቸው ጀምሮ የሆነ የምጸት ሳቅ ነው የሚስቁት። የሆነ አሽሙረኛ ፊትን ያላቸው የሃይማኖት መንፈሳዊ ነገር አታይባቸው። አሽሙረኛ ፊት አይናቸውን እንዴት እንደሚያደርጉ አሳሳቃቸውን እንደ ባልቴት የሚሆኑበት ሁኔታ እጅግ ያሳዝናል። ይሄ እኚህ አባት ብለው ከሳቸው መስቀል የሚሳለሙ ከሳቸው ሌሎች መንፈሳዊ አገልግሎት የሚያገኙ ምዕመናን በእውነት በጣም ነው የሚያፍሩባቸው። ግን ምንድነው መጨረሻው? ምን ተፈልጎ ነው? እንግዲህ ፓትሪያርክ አሉ በህይወት ፓትሪያርክ እያሉ ሌላ ፓትሪያርክ አይመጣም። ምን ሊያደርጓቸው ነው? አቡነ ማትያስን 7ኛው ፓትሪያርክ ከኦሮሞ ነው ሲሉ ሊገሏቸው ፈለጉ፣ ሊያባረሯቸው ፈለጉ፣ እንደ አቡነ መርቆሬዎስ ከሀገር ሊያስወጧቸው ፈለጉ። ምን ታስቧል? ምንድነው እዛ ሰፈር የተደገሰው? እኔም የገረመኝ እሱ ነው። አንዱ በህይወት እያሉ ያው አቡነ ማትያስ በህይወት እያሉ ባለበት ሰዓት ላይ ስለ ፓትሪያርክ ሹመት ይሄን ነገር ማድረግ ነው። እንዳልከው ነው። የሃይማኖት አባት ይመስላሉ ወይ ስትለኝ አዱ እንዲህ አይነት ሰዎች ብዙ ጊዜ ቤተክርስቲያን ውስጥ ይገርማል። ብዙም ባይሆኑ አልፎ አልፎ ምንም ሳይማሩ ጠምጥመው ልክ ይሄ የሽሙጥ አይነት ፊት ያልከው የዛ አይነት አድርገው ደግሞ እንዲያደርጉ ሲተናኩሱ ሲሉ እቺ አፋቸው ላይ ነጠላ ሲናገሩ አርገው ወጋ የሚያደርጉ ሰዎች ስለማቅ ነው። በሰንበት ትምህርት ይስራል። እንደውም አንዴ ግሸን ማርያም ሂደን ነው አስታውሳለሁ። አንዱ ማስተማር ነገር ፈልግ በጣም እንትናቸውና ነገር ወይ ወንጌል ያስተምሩ ይገርማል። ግን ጣጣ ነው የሚያደርጉትና ይሄ በነገር እንትን ያደርጋሉና አንድ የሆነ በለጠ ይባል